አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? በሀገር ውስጥም በውጭ ሀገርም ያላችሁ ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ባላችሁበት ሰላምታ ይድረሳችሁ እያልኩኝ እንግዲህ እንደተለመደው የዛሬ ትምህርታችንም እንደዚሁ ቃላትን ያዘለ ነው እያልን ወደ አረፍተ ነገሮች እንገባለን። ዛሬም እንደዚሁ እንደ መደበኛው ትምህርታችን አምስቱንም ቋንቋዎች ቃላት ይዤ መጥቻለሁኝ። አንዴ እንደዚሁ ራፍሊ እስቲ አነብላችኋለሁኝ። ከዛ በኋላ ዲቴይል ገብተን ዝርዝሩን እንማራለን። ከኔ ጋር ቆይታችሁ ይሁን። እንጀምራለን። ከዚህ እንግሊሽ፣ ሐረሪ ሲናን፣ አፍ ሶማሊ፣ አፋን ኦሮሞ፣ አማርኛ አምስቱንም ቋንቋዎች ማንም ሰው የፈለገውን ብቻ መከታተል ይችላል። ጠቅላላውን መማር የፈለገ ይማራል። እንግሊዝኛ ብቻ ይሻለኛል ካለም እንግሊዝኛውን ብቻ ጠብቆ ቃላቱን ከዚህ ውስጥ መልቀም ይችላል ማለት ነው። ብሪቲሽ እንግሊሽ እና አሜሪካን እንግሊሽ የሚባል አለ። እንግሊሽ የሚለው ፓርት ላይ እስቲ ፉድ ዋተር ብሪቲሽ ዋተር ይላሉ፣ አሜሪካን ዋተር ይላሉ። ዋተር፣ ሚልክ፣ ሃኒ፣ ሆኒ ሳይሆን ይሄ ሃኒ፣ ቲ ሐረሪ ሲናን ጋር ስንመጣ ሃንጉር፣ ሚ ሃይ፣ ዱስ፣ ሻሂ። ወደ አፍ ሶማሊው ስንመጣ ደግሞ ዑንቶ፣ ብዮ፣ አኖ፣ መለብ፣ ሻህ። ወደ አፋን ኦሮሞ ስንመጣ ደግሞ ኛታ። ሁለተኛው ቢሻን፣ አነን ሁለት ኤ ከፊት ይገባል። አነን ኤንም ይጠብቃል። አነን አይሆንም፣ አነን ነው። አነን። አራተኛ ደይመ ይላል የሐረርጌው ደማ። ሻዬ ይላል የዚህ የሸዋው ሻዬ ደብል ኢ ነው የሚያደርጉት፣ ግን ደብል አይ ነው። በዚህ በመደበኛው ሻይ ነው። አብዛኛውን ሰዓት ሰው የሚያውቀው ሻይ ንጅራ ሻይ ነው። ደብል ኢ ነበረ በእንግሊዝኛው እቺ ኢ ሻዬ ነበረ የሚጠቀሙት፣ ግን ሻይ በሚለው እንያዘው። እሺ የመጨረሻው አማርኛ የምንለው ምግብ። እነዚህ ጋር እስካሁን አራቱ ላይ ያየነው በአጠቃላይ እዚህ ጋር ምግብ ማለት ነው ትርጉማቸው። እሺ ውሃ፣ ምግብ እዚህ ጋር አለ። ምግብ፣ ውሃ፣ ወተት፣ ማር፣ ሻይ። እስቲ ወደ ዝርዝሩ እንገባለን። ቆይታችሁ ከኔ ጋር ይሁን። ፉድ ማለት የሚበላ ምግብ ማለት ነው። ፉድ is there any food? ምግብ አለ እንደማለት ነው። ምግብ ማንኛውም ምግብ ይኖራል እንደማለት። ምግብ የሚለውን ፉድ የሚለውን ዋተር አርን ስንውጠው ወይም ደግሞ ዋተር ብቻ ነው አነባቡ። እና ተ ብቻ ዋተር ነው በኖርማል እንግሊሽ። ግን ወተር ብለው ነው ብዙ አፍሪካን አገራት የአፍሪካ አገራት ወተር ነው የሚሉት። ግን ዋተር ሳውንድ ኦ ሳውንድ ነው ያላት። ደብልዩ እና ኤ ዋተር አይደለም፣ ዋተር ነው። ዋተር ምንድነው? ውሃ ነው። ውሃ፣ የሚጠጣ ውሃ፣ ንጹህ ውሃ፣ የሚጠጣ ውሃ ዋተር ይባላል። ሚልክ ወተት ነው። ሚልክ የምንለው ወተት የምንለው ሚልክ ነው። አራተኛ ሆኒ አንልም። ሆኒ ሳይሆን ሃኒ ነው የምንለው። ሀ እዚህ ጋር ይነበባል። ሃኒ ማለት ማር ማለት ነው። ሃኒ ማር ነው። ሻይ ማለት ነው። a cup of tea I want a cup of coffee እንላለን። ማለት ሻይ ነው። ወደ ሐረሪ ሲናን ስንመጣ ሃንጉር፣ ለምን ገባች? ሃንጉር ብቻ ለምን አንልም የሚሉ ሰዎች አሉ። ሃንጉር ብለው የሚያነባለ ሃንጉር የሚባል ትርጉም የለውም። ግን የሚገባው ሃንጉ አየች፣ ትንሽ ሳብ ትላለች። ሃንጉር አይባልም። ሃንጉር ኖርማሊ ሃንጉር ነው የሚባለው። ሃንጉን ይወስዳል። ጉን ያስከትላል ማለት ነው። ሃንጉር ይሆናል ማለት ነው። ሃንጉር ማለት
ምግብ ማለት ነው ፉድ የሚባለው። ሁለተኛው ሚና ይ ይሄ ሳልስ ነው፣ ይሄኛው ሳድስ ነው። ሚ ይሆናል። ሚ ሀሊ ሚ ሰቻኽ ውሃ ጠጣለሁ። ሚ ውሃ ማለት ነው። ሶስተኛው ሃይ ስች ካለ አንድ ሰው በጣም ጥሩ ነገር ንግግር ስትናገርና ልቡን ስታቀዘቅዝለት ልቡን ስታረካው በንግግር ሃይስ ይችላል። በቃ ልብ የሚነካ ዘፈንም ከዘፈንክ ልብ የሚነካ ንግግርም ከተናገርክ ሃይስ ይችላል። ወተት ጠጣ እንደማለት ነው። ሃይ ማለት ወተት ነው። አራተኛ ዱስ ማለት ዱና ስም ብቻ ሁለተኛውና ስድስተኛውን ዱስ ማለት አይቻልም። ዱስ የሚባል ነገር የለም። ይሄኛው ው መውሰድ አለበት። ዱ ውን ያስከትላል። ዱስ አያችሁ የሚለው ቃል አለ ውስጡ። ዱስ አነባቡ እንደዛ ነው። አምስተኛው ሻሂ ይሄኛው ራብዕ ነው፣ ይሄኛው ሳልስ ነው። ሻሂ አያችሁ ሻ ይረዝምና ሂ ይሆናል ማለት ሻሂ። ኦኬ ወደ ሻሂ ማለት ያው ኖርማሊ ሻይ እዚህ ሻይ ብለን ያልነው ነው ሻሂ ይባላል። አብዛኛው ሻሂ ይመሳሰላል ሻይ በተለይ። ኦኬ አፍ ሶማሊ ጋር ስንመጣ ደግሞ አፍ ሶማሊ ዑንቶ ማለት ምግብ ማለት ነው። ዑንቶ ሳውንድ ነው እንጂ ጩንቶ ወይም ኩንቶ ልንል አንችልም። ሳውንድ ነው ይሄ። ኤክስ ደግሞ ሓ ሳውንድ ነው እንጂ ሃ ሳውንድ አይደለም። ሃ እና ሓ ይለያያል። እና ይለያያል በሶማሌኛው። ስለዚህ ዑንቶ ይሆናል ይሄኛው ምግብ ማለት ነው። ብዮ ውሃ ማለት ነው። አያችሁ እዚህ ጋር ዑንቶ ነበረች፣ እዚህ ጋር ደግሞ አኖ ሁለት ኤ ሲያስከትል ይረዝማል። ይሆናል። አኖ ብቻ አትበል። አንድ ኤ ከሆነ አኖ ይሆናል። አኖ አይባልም፣ አኖ ይባላል ማለት ነው። አኖ ኦሮምኛም እንደዛ አይነት የሚያስረዝምበት አለው፣ የሚያሳጥርበት አለው። ሸቀል ዴር ሸቀል ጋብን ይባላል በሶማሌኛው ማለት ነው። ይሄ ማለት ቫውሎች አሉ። ለምሳሌ ቫወል እና ኮንሶናንት የሚባሉ በእንግሊዝኛው በሶማሌኛውም አሉ ማለት ነው። እነዚህ ሸቀል ይባላሉ። እነዚህ ቫወል የምንላቸው ሸቀል ዴር ይባላሉ። ሸቀል ጋበን እንደየእንትናቸው። አኖ ወተት ማለት ነው። ማለብ አያችሁ፣ ማለብ ዱስ የምንለው እዛ ጋ ወይም ሃኒ ብለን ያልነው ወይም ማር ያልነው መለብ ይባላል። እዚህ ጋር መለብ ማለት ማር ማለት ነው። ማር እዚህ ጋር ዱስ ያልነው እዛ ጋር ሃኒ ያልነው ማር ማለት ነው። እዚህ ጋር በአማርኛው ማር። አምስተኛው ሻህ ካለ አንድ ኤ ብቻ ከሆነች ሻህ ነው የሚሆነው። ሻህ የሆነ የሚጫወቱት ጨዋታ አለ ሻህ የሚባል። ሻህ ተዕያር ካለ የሚጫወቱት ጨዋታ ስም ነው። እዚህ ጋር አንድ ኤ ከሆነ፣ ሁለት ኤ ከሆነ ግን ሻህ ከሆነ ሻይ የምንጠጣው ሻይ ነው ማለት ነው። ኦኬ ወደ አፋን ኦሮሞ ስንመጣ ኛታ አንድ ኤ ከሆነች እዚህ ጋር ኛታ ይሆናል። ኛታ የሚባል ነገር የለም። ኛታ ነው። ሁለት ኤ ሲሆን ይረዝማል። ኛታ ምግብ ማለት ነው። ቢሻን አያችሁ፣ አንድ ኤ ካረክ እዚህ ጋር ቢሸን ይሆናል። ቢሸን የሚባል ነገር የለም። ቢሻን ይሆናል። ሁለት ሲሆን ቢሻን ውሃ ማለት ነው። የመጀመሪያው ምግብ ነው። የሁለተኛው ውሃ ማለት ነው። ሶስተኛው አነን ትረዝማለች። አነን አልሆነም። አንድ ብቻ ብትሆን አነን ለማለት አነን ይሆንብሃል። አነን ስለዚህ አነን ሁለት ኤን ይገባል መሃል ላይ። አን ካልኩ በኋላ ነን ትጨምራለህ። ኤኖች ይገጣጠሙና ሁለት ይሆናሉ። አነን ማለት ወተት ማለት ነው። ወተት። እሺ አራተኛው ደይማ ይላል የኛ ሀገር ሰው የሐረርጌው ደይ እዚህ ጋር ዋይ ይጨምራል። ደይማ ፊዲቦ ደይማ አቦ ደይሚን ጅራ ደይሚን ጅርቦ ዱሜ ደይማ የሚለው በሐረርጌ ሲሆን ይሄ ደግሞ ወደ ሸዋ አካባቢ ወለጋ፣ አርሲ፣ ባሌ እንዲሁም ደግሞ ወደ ጅማ ደማ ይላሉ። ሐረርጌም ደማ የሚጠቀም አለ፣ ግን አቦ ደይማ ይላሉ። በተለምዶ ወደ ራሳቸው ነው ያደረጉት። ደማ የሚለው ግን ኮመን ነው። ደማ ደብል ኤም ነው። ደማ ማለት ማር ማለት ነው። ሃኒ የምንለው ማር። አምስተኛው ሻዬ ይላሉ። ሌላ ቦታ ሻዬ ሁለት ኢ ይጨምራሉ። እዚህ ጋር ኢ እና ኢ ይጨምራሉ። እዚች ጋር ሻዬ ይላሉ። አንዳንዱ ግን ይሄ ሻዬ የሚለው ትንሽ ከሻይ ያርቃል። ስለዚህ ሻይ የሚለው ግን
ያግባባል በብዛት አብዛኛው ሰው አቦ ሻይ ፊት ሻይ የሚል አልሰማውም ግን ጽሁፍ ላይ ሻይ ብለው ነው የሚያሳርፉት ደብል ኢ አድርገው ግን ደብል አይ ነው ሻይ ነው ደብል ኤ እዚህ ጋር አለች ሻይ ሻይ አንድ ኤ ከሆነ ሁለት ኤ ከሆነ ግን ሻይ ሻይ ፊት ሻህ ማለት ነው ይሄ በሶማሊኛው ሻህ የምንለው በአማርኛው ሻይ የምንለው ሻይ ሻይ ዳቦና ሻይ ታውቃላችሁ አማርኛው ጋር ስንመጣ አንደኛ አጠቃላይ እዚህ ጋር የነገርኳችሁ ትርጉሙ እዚህ ጋር አለ እስካሁን የተረጎምኩላችሁም ራሱ በአማርኛው ስለሆነ አማርኛውን ደግሞ እንዲሁ ነካ እናድርገው ምግብ ማለት የምንመገበው ምግብ ማለት ነው የምንመገበው ነገር ማለት ነው ምግብ ማለት ውሃ ማለት ደግሞ የምንጠጣው ፈሳሽ ነገር ማለት ነው ውሃ ሶስተኛ ወተት ማለት ደግሞ ከከብቶች የምናገኘው ወተት ነጩ የምንጠጣው ወተት እንትን ቅቤና አይብ የሚወጣበት ማለት ነው ወተት አራተኛው ማር ማለት ነው ማር በጣም የሚጣፍጠውና ንብ የምትሰራው ማር የሚባለው ለሰውነታችን ጥንካሬ ምርጥ የሆነ ማር የምንለው ነው ማለት ነው ማር ሻይ ደግሞ ጧት ዳቦ በሻይ ይባላል ዳቦና ሻይ እንላለን ሻይ ያው በቅጠል ሻይ ቅጠል ተጨምሮበት በውሃ በስኳር የሚፈላ አይነት ሻይ ማለት ነው ይሄንን ልነግራችሁ አልችልም ግን እያንዳንዱ ነገር ራሱን የቻለ አነባብ የራሱን የቻለ የአጻጻፍ ህግጋቶች አሉት ለምሳሌ ደብል ኤ አንድ ኤ ደብል ኤ አንድ ኤን ሲ እንደ አ እንደሚነበብ ኤክስ እንደ ሀ ይሄን ሁሉ የራሱ የሆነ ህግጋቶች አሉት ኦሮሞኛም እንደዛው አማርኛም የራሱ ህግ አለው ሶማሊኛ የራሱ ህግ አለው ሐረሪ የራሱ ህግ አለው እንግሊዝኛም የራሱ ህግ አለው ይሄ ነው እንግዲህ የዛሬው ትምህርታችን ምናልባት ያልገባችሁ ነገር ካለ በኮሜንት ሴክሽን ላይ ጻፉልኝ መልስ ሰጣለሁኝ እንግዲህ የዛሬው ትምህርታችን ባጭሩ ይሄንን ይመስላል በተመሳሳይ ፕሮግራም ወይም በተመሳሳይ ትምህርት ሌላ ጊዜ እስከምንገናኝ ሰላማችሁ ይብዛ ባላችሁበት ሰላም ሁኑልኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ